እንግዲህ ታላቁ ዲቤት ምንድን ነው? በሱሱና በእፎይ መካከል የሚደረግ ነው። ይህ ጥያቄው ምንድን ነው? አላህ ወይስ እግዚአብሔር? ነቢያት የሰበኩት ማንን ነው? በቃ ሌላ ናት። ወላሂ ተበልታችኋል። በቃ በጣም ያሳዝናል። ተበልተዋል ያላቸው መንገድ በቃ እንደገና ያንን ፋይል እናወራርድ እንደገና በቃ እንትናችንን እንመልስ ነው። እኔ አሁን ጊዜ ሰጥቼ እያወራሁ እንዳይመስላችሁ እናንተ መጣችሁ ባታረሱ ኑሮ እኔ ጉዳይ አይደለም። እነርሱ ግን የኔን ፎቶ እየለጣጠፉ መላጣ እያደረጉ ምን እያደረጉ ዜን እንዲህ ብሎ ማንም ሳያነሳላቸው ከታች ያለው ህዝብ ማለት ነው አጀንዳ አድርገውኝ ይመጣሉ። እኔ አንድም ቀን እሞታለሁ እንጂ ማለት ነው ሰውን አጀንዳ አድርጌ እዚህ አልመጣም። በተለይ እዚህ ቲክቶክ ላይ ምን የሚሉ ተሰራቢዎችን ማለት ነው። ግን ካላቸው አይቀር ላስታውሳቸው ከኔ ጋር 2 ጊዜ ተገናኝተዋል። በሆስት ተገናኝተዋል። በሆስት ግባ እያሉ ነው። ወላሂ ሆስት ተገናኝተናል። አንድ ቤት አድርጉት። ያንን ልንገራቸው። የሆኑ ክርስቲያን ልጆች ልክ እንደናንተ ላይቭን ከፍቶ ይሳደባል። መሐመድ አይሻን ደፍሯት በ9 ዓመቷ ምናምን እያለ ይናገራል። እፎይ ራሱ ማለት ነው። ከዚያ ክርስቲያን ልጆች መጡና ገቡ። እዚህ ገስት ላይ ገቡና ልጆቹ ሁሱ እፎይ የሚባል ልጅ እኛ ክርስቲያን ነው አይሻን በ9 ዓመቷ እንትን ብሏት ምናምን እያለ እየተናገረ ነው። እንዳደፍራት ምናምን እያለ ነው። ይሄ ነገር እውነት ነው ወይ? አይ እውነት አይደለም ውሸት ነው አልኳቸው። እሺ እንግዲያውንስ ከእሱ ጋር ተነጋገሩ፣ ይምጣና ይሄን ነገር ያሳያሉ። እሺ ጥሩት አልኳቸው። ሄዱ። እነዚያ ልጆች ሂደው ነገሩት እና የምትናገረው እውነት ከሆነ ከሙስሊሞች ፊት አውራ፣ ይሄ ነገር እውነት ነው ወይ እየተናገርከው አሉት። አዎ እውነት ነው አለ። እንግዲያውንስ እንደቤት እንግዲያውንስ እውነት ከሆነ ሂድና አሳያሉት። አልሄድም አለ። ለታሪክ ከቤቱ ወጥቶ ከሙስሊሞች ቤት ገብቶ አውርቶ አያውቅም። በሱ ቤት ግን ብዙ ልጆች ገብተው ሂደው አውርተውታል። እሺ ሂድ አሉት። አይ አልሄድም አለ። ታዲያስ በሆስት እኔ በቤቴ እሱም በቤቱ። እሺ ችግር የለውም እና በሉት አልኳቸው። በሆስት ተገናኘን። በሆስት እንዳልተገናኘን አድርገው ሰሞኑን ድራማ እየሰሩ ከታች ያለውን ህዝብ ለማጽናናት ማለት ነው። በሆስት እንደተገናኘን በስርዓት ለሰጣቸው ነው። ከዚያ በቤቱን አበቃ አልኩት። በቤት መቶ ያውራሃሉኝ። እሺ አልኳቸው። እኔ ገስት ላይ የነበሩትን አንዴ ውረዱ አልኳቸው። አወረድኳቸው። መጣ። ተገናኘን በሆስት የተገናኛችሁበትን ማስረጃ እንፈልጋለን ለሚል ክርስቲያን እቺ ሰርች ማድረጊያዋ ላይ ሁሱና እፎይ ብላችሁ ጻፉ። በሆስት ያወራነውን ታገኛላችሁ ሙሉን። ገብቷችኋል? ከዚያ መጣ። እንዴት ነህ? ደህና ነህ አልኩት። ደህና ነኝ አለ። ሜት አድርጎ አንዴ ከይቅርታ ጋር አንዴ ሜት አድርጎ ከይቅርታ ጋር ከዚያ በኋላ ደህና ነኝ አለ። እሺ እንዳው ክርስቲያን ልጆች መጥተው ቅድም አይሻን በ9 ዓመቷ ደፍሯት ምናምን እያሉ ብለዋል እፎይ ብለው ነበር። እውነት ነው ወይ አልኩት። አዎ እውነት ነው አለ። እንግዲያውንስ እውነት ከሆነ ከፍተህ አሳየን አልኩት። የተጻፈውን እንጂ አያነብም የሚባልለትን ልጅ ምን እንደሆነ እዛ ቪዲዮ ላይ ታያላችሁ። ከፍተህ አሳየና እንዴ አሳየኝ አልኩት። ግደለኝ አላሳይም አለ። ቁጥር ተናግሬ ያመልጣለሁ ይሄዳለሁ አለ። ለላ እኔ ጋር ቁጥር ተናግራ አትሄድም እፎይ አልኩት። ከፍተህ አሳይ የተናገርከውን። ወላሂ ከ10 ጊዜ በላይ ይሆናል። ሄዳችሁ ድምፄን ስሙት። ኧረ እባክህ አሳይ፣ ኧረ እባክህ አሳይ፣ ኧረ እባክህ አሳይ። መጨረሻውን እንደገና ልክ ሲያዝ ጊዜ ማሳየት ሳይችል ጊዜ ቁጥር ብቻ ተናግሬ ያመልጣለሁ ሲል እንደለመደው ማለት ነው ይመጣና እዚህ ቁጥር ላይ ይላቸዋል። ክርስቲያኖች ነው እንደማያረጋግጡ ስለሚያውቅ ይሸውዳቸዋል። እኔ ጋር እንደሱ አታደርጉም፣ ከፍተህ አሳይ። መጨረሻውን ታዲያ በምን ሆነ ከተባለ እኔ አይሻን ታዲያ ነቢዩ ሙሐመድ አለና ቃሉን መናገር አልፈልግም፣ ይገባችኋል? የብልግናን ቃል ያን ቃል አይደለ? እኔ አይሻን ነቢዩ ሙሐመድ ታዲያ እንትን አላት አላላት ምን አባይ ብሎ ተሳድቦ ሄደ። ይህን ቃል ቀጥታ ሄዳችሁ አሁን ሰርች ላይ ግቡና እኔ አልዋሻችሁም ሁሱና እፎይ ብላችሁ ጻፉ ክርስቲያኖች። ቀጥታ ቪዲዮ ይመጣላችኋል። ሄዱና ይመጣላችኋል። አሁንም ጊዜ ሰጥቼ ማወራችሁ ያን ያክል ቦታ ኖሮት አይደለም ከኔ ዘንድ ምናልባት እየጠየቃችሁ ስለሆነ ነው። ክርስቲያኖች ለእናንተ ክብር ስል ነው ወላሂ ላዚም እነግራችሁ እንጂ ያን ያክል ቦታ ሰጥቼ እንደዚህ ብዬ አጀንዳ አንስቼ ማውራት አይደለም።
ስለዚህ ሄዳችሁ በውስጥ የሚላችሁን ያውና በውስጥ አውረታችሁ የለም። ማስረጃ አውጣ ሲልህ ለምን አላወጣህም? ለምን ተሳድበህ ሄድክ? ከኢሻ ነቢይ መሐመድ እንዲህ አረጋት ብለህ ተናግረህ ለምን ሄድክ ከፊቱ በሉት። ይሄን ይመስላል። ከዚህ በኋላ ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን። አይ ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ። የእናትና ልጁ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እኔ ግን ያው በራሴ ደስ ብሎኝ በዚህ ጉዳይ ላይ ለረጅም ጊዜ ስንጠብቀው የነበረ ጉዳይ ስለሆነ ይሄ ነገር ለመጨረሻ ጊዜ አግኝተናል። ይህንን እድል ስላገኘንና ስለምናዳምጥ ደግሞ በጣም ደስተኛ ነኝ። እንግዲህ ታላቁ ዲቤት ምንድን ነው? በሱሱና በእፎይ መካከል የሚደረግ ነው። ይሄ ጥያቄው ምንድን ነው? አላህ ወይስ እግዚአብሔር ነቢያት የሰበኩት ማንን ነው የሚል ነው። ስለ እግዚአብሔርን ነው ወይስ አላህን ነው የሚል ነው። ስለዚህ ዲቤቱ የሚደረገው በሁለት ሰዎች መካከል ነው። ሁለት ሰዎች ብቻ ናቸው። ዲቤቱ የተጠራሩት እፎይና ሱሱ ናቸው። እፎይና ሱሱ ይቀመጣሉ፣ እነሱ ይወያያሉ። ሌላ ተጨማሪ ማንም ሰው የለም። ማንም በመሃላቸው የሚገባ ማንም የለም። ዲቤት የሚደረገው በሁለት ሰዎች መካከል ነው። ስለዚህ እነዚህ ሁለቱ ሰዎች ማን ነው የሚሆነው? ወንድማችን ከኦርቶዶክስ ተዋህዶ ወንድማችን እፎይና ከሙስሊም ወንድማችን ሱሱ ጋር ነው። ስለዚህ ይህንን ቀን ሰኞ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር፣ በሌላው አቆጣጠር አሜሪካ፣ አውሮፓ፣ ሌላ ሀገር የምትኖሩት ቼክ አድርጋችሁ ታይማችሁን በዛ መግባት ትችላላችሁ። እንኳን ደስ ያለን እላለሁ። ኮመንት ላይ የፍቅር እናርገው። እነሱ በእውቀት ለሚወያዩት እታች መሰዳደብ ያስፈልጋል ብዬ አላስብም። ኮመንቱን በማየት በመስማት በማዳመጥ ምን ማድረግ ይቻላል? ሀሳብ መስጠት ይቻላል ኮመንት ላይ። ከዛ ውጭ ግን እንዳልኩት ሌላ አይነት ፖለቲካ ሊሰራ አያስፈልግም። ዲቤቱ የሱሱና የእፎይ ብቻና ብቻ ነው። ይህንን ተቀብላችሁ የምትመጡ ከሆነ ሁለታችሁም ዲቤቱ ትክክል ነው። ከዛ ውጪ ማናችሁም ብትጨመሩ ፈርታችኋል። ውሸት ነው። የእናንተ አምላክ የሁለታችሁም እናንተ የምትሉት የእናንተ ነው፣ የእኛ አይደለም። እናንተ የምትሉት የውሸት ነው። ከሁለታችሁ ውጪ ሌላ ሰው ተጨማሪ ይገባለሁ ቢል ሌላ ጊዜ መግባት ትችላላችሁ። አልተባለም፣ አልተደረገም። ጥሪውም እንደዛ አይደለም። ጥሪው ምንድን ነው? የእፎይና የሱሱ ጥሪ ነው። እፎይና ሱሱ ቁጭ ብለው በኮሆስት ዲቤት ያደርጋሉ። ሰዓትን ተጠቅመው ይነጋገራሉ። ራሳቸው ነገሩን ይፈጽማሉ ብዬ አስባለሁ። መልካም የዲቤት ጊዜ ላለው ሁላችሁም ይህን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም የሚደርስ የነገ ማለት ነው። እኔ አሜሪካ ስላለው ነው ነገ ጠዋት ማለት ነው በእኛ በኢትዮጵያውያን ደግሞ አይ ቲንክ በእኛ ነገ ጠዋት ነው። በኢትዮጵያውያንና በሌላ ሀገር በምትኖሩ በሀገር ምናምን ነገ ምሽት ማለት ነው። ስለዚህ መልካም እድል እላለሁ። ሰላማችሁ ይብዛልኝ። በድጋሚ የምናገረው ምንድን ነው? እፎይና ሱሱ ብቻ ናቸው ለውይይት የተጠራሩት። ሌላ ጨምራለሁ። እፎይም ብትል ሱሱም ብትል ፈርታችኋል። እፎይም ሌላ ሰው ጨምራለሁ፣ ሱሱም ሌላ ሰው ይጨመርልኝ ካልክ አትችልም። እውቀት የለህም። ሁለታችሁንም ነው ያለውን ሰው አጥረገርገዋል። ያልከውን ሰው ፖለቲካ ሰራለሁ ብለህ የመጣ ሰው ካለ አጥረገርግሃለሁ። አትችልም። እፎይም ብትሆን አልፋታም፣ ሱሱም ቢሆን አልፋታም። ስለዚህ እችላለሁ ብላችሁ መጣችኋል። እችላለሁ ካልክ ራስህ ትገባለህ፣ ትወያያለህ። አልችልም ካልክ ግን አከተመልን። አሁንም የምነግረው ለሁለቱም ሰላማችሁ ብዝት ይበል። መልካም ጊዜ፣ መልካም የዲቤት ውጤት